ይሄ የቅዱስ ጊዮርጊስ መካነ መቃብር ነው። ሉድ ያለ የታላቁ ሰማዕት የሊቀ ሰማዕታት የቅዱስ ጊዮርጊስ መካነ መቃብር ነው። ይሄ የሰማዕቱ የቅዱስ ጊዮርጊስ መካነ መቃብር ነው። አሁን ያለነው በሉድ ወይም ልዳ የታላቁ ሰማዕት የቅዱስ ጊዮርጊስ መካነ መቃብር ላይ ያለነው። አማንም ሰማዕት ዳግማ ለዛ ዓለም ወቃው ደግሞ በእንተ መንግሥተ ሰማያት በእውነት ሰማዕታት የዚህችን ዓለም ጣዕም ናቁ፣ ስለ መንግሥተ ሰማያትን ደማቸውን አፈሰሱ ብሎ ታላቁ ሊቅ ቅዱስ ኤፍሬም እንደተናገረው ሰማዕታት አባቶቻችን በመታዝ ተሰብከው በመንኮራኩር ደቀው ተፈጭተው አጥንታቸው ለነፋስ ተሰጥቶ እስከ ሕይወት ድረስ አምላካቸውን እግዚአብሔርን አገልግለዋል። በአዲስ ኪዳን በወጣትነት ዘመናቸው እግዚአብሔርን ካገለገሉ ሰማዕታት መካከል በግንባር ቀደምትነት የሚጠቀሰው ሊቀ ሰማዕታት ቅዱስ ጊዮርጊስ ነው። በ20 ዓመቱ ፈጣሪውን የተከተለው 7 ዓመቱ የተጋደለው ሞቶ ተነስቶ 3 ጊዜ ሞቶ 3 ጊዜ ተነስቶ መጨረሻ ላይ ሚያዝያ 23 ቀን እረፍቱ ነው። ተከልሎ አንገቱ በሰይፍ ተቀልቶ ያረፈው ከብዙ መከራ በኋላ እንደምናውቀው እግዚአብሔር ለሚታመኑ ታማኝ አባት ነው፣ ታማኝ ጌታ ነው። የክብር አክሊል 7 ዓመት ታርበዋል። 7 አክሊላት ወርደውለታል። ታላቁ ሰማዕት ቅዱስ ጊዮርጊስ ያረፈው በዚህ ነው። መካነ መቃብሩ ይኸው ነው። የኤልሳ መቃብር በብሉይ ኪዳን ሞት ቀስቅሰዋል። ኤልሳ በተቀበረበት አደጋ ጣዮች ሲመጡባቸው ኤልሳ በተቀበረበት ቦታ ላይ አስከሬኑን ሲጥሉ ያ ሞት የነበረው በኤልሳ አጥንት ተቀስቅሶ ተነስቷል። አሁን በዚህ ዘመን ያ የእግዚአብሔር ኃይል አልቆ ያ የእግዚአብሔር ድንቅ ስራ አሁን ባለ እግዚአብሔር በቅዱሳን ላይ ከሆነው ድንቅ ነው። ይሄ የሰማዕቱ የቅዱስ ጊዮርጊስ መካነ መቃብር ብዙ አይነት ስፍራ ያበራል፣ ብዙ ህመምተኞችን ይፈውሳል፣ ለብዙዎች ለጥያቄያቸው መልስ ሆነዋል። በግሪክ ኦርቶዶክስ ነው ያለው አሁን ይዞታ። በእውነት እንዲህ ባለ መንገድ መካነ ቅዱሳንን ዕረፍተ ቅዱሳንን ለመጎብኘት ለማየት በረከት ለመቀበል የእነሱ አካል ያለበት ቦታ አይተን በረከት እንድንቀበል እግዚአብሔር ፈቅዶልናል። በዚህ ዘመን ያለነው ክርስቲያኖችን በክርስትና ሕይወታችን ጸንተን የአባቶቻችን መንገድ ተጉዘን ከአባቶቻችን በረከትን ተቀብለን እስከ ሕይወት ፍጻሜያችን ድረስ ቅዱስ ጊዮርጊስ እንዳደረገው ቅዱስ ጳውሎስም እንዳለው እኔ ከክርስቶስ መስቀል በቀር ሌላ ትምክህት የለኝም፣ መከራ፣ ሞት፣ ፈተና ይመጣ ከክርስቶስ ፍቅር የሚለየኝ የለም፣ ሃይማኖቴን ጠብቄአለሁ፣ ሩጫዬን ጨርሻለሁ፣ ከእንግዲህ በኋላ የሚጠብቀኝ የክብር አክሊል ነው እንዳለው ለክብር አክሊል ለመብቃት ሁላችንም ካለንበት ከወደድንበት ልዩ ልዩ ስጋዊ ፍላጎትና መሻት ወጥተን ወደ መንፈሳዊ ፍላጎትና መሻት እንድንሸጋገር ልክ እንደ ሰማዕታቱ ለአባቶች በረከት የምንቀበልበትን ነገር ልናመቻች ቤተክርስቲያን ታስተምረናለች። የአባቶቻችን መካነ መቃብራቸውን የሚያስተምረን እግዚአብሔር የክብር አክሊል በምድር በሰማይ ታላቅ ዋጋ ሰጥቷቸዋል። በእውነት ሰማዕቱ ቅዱስ ጊዮርጊስ ወጣትነቱን ለባለቤቱ ለእግዚአብሔር ሰጥቷል። የሰማይ ሙሽራ እሱ እንግዲህ በአማላጅነት የተማጸነው ኦፍጥር ረድኤት እምርፁ ነፋስ አውሎ ለዚህ ሲዋ ከተለክሉ አምኖ እንዳንተ አማላጅነት አምኖ የጠራ ነው ከነፋስና ከአውሎ ይልቅ ፈጥነህ ትደርሳለህ ተብሎ እንደተጻፈ ፈጥኖ ደራሽ ሊቀ ሰማዕታት ቅዱስ ጊዮርጊስ ድረስ ያደረጉ ደራሽ ነውና ሁላችንም ይድረስልን። በረከቱ አይለየን።